ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና አመሻሽ 12 ሰዓት ላይ በጀመረ ጨዋታ ሊቨርፑል በክራቨን ኮቴጅ ከፉላም ጋር 2-2 በሆነ ውጤት ማጠናቀቁ አይዘነጋም። ከጨዋታው በኋላም አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርገው ነበር። በዛ ቆይታቸውም እንግዲህ በጨዋታው ዙሪያ የሰጡት አስተያየት አለ። ይህንንም አስተያየት የምንመለከት ይሆናል። በዛ ዙሪያም እንግዲህ የራሴንም ሀሳብ የምነግራችሁ ይሆናል። እናንተም በዚህ ጨዋታ ዙሪያ ያላችሁን ሀሳብ እንደዚሁም አሰልጣኝ አርነ ስሎት በሰጡትም አስተያየት ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። በተለይ ይህን ሰሞን እንግዲህ ዩቲዩብ አልጎሪዝሙ ትንሽ እያስቸገረ ነው የሚገኘውና ላይክና ሼር ማድረጋችሁን እንዳትረሱ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ሰጡት አስተያየት የምንገባ ይሆናል። በመጀመሪያም አስተያየታቸውን የሰጡት እንግዲህ በተቆጠረባቸው ጎል ዙሪያ ነበርና በሰጡትም አስተያየት በዚህ ጨዋታ ላይ ፉልሃሞች ብዙ እድሎችን ፈጥሯል ብዬ አላስብም። ነገር ግን የመጀመሪያውን ጎል ከተመለከትን ጎሏ ከመቆጠሯ በፊት ፉልሃሞች ያን ያህል የሚባል እድልን አላገኙም ነበረ። ነገር ግን አንድ እድል አገኙ። ያችንም ወደ ግብነት ቀየረው። 1-0 መምራት ቻሉ። ሁለተኛዋን ግብ ከተመለከትን ደግሞ በጣም የምታምር በጣም የምታስደንቅ ግብ ነች። ነገር ግን ደግሞ እንደዚህ አይነት ምቶች ሁል ጊዜ ይገባሉ ማለት አይደለም። አብዛኛው ጊዜ እንደዚህ አይነት ኳሶች ከዛ ርቀት ሲመቱ ወደ ግብነት አይቀየሩም። ነገር ግን ወደ ግብነት ተቀይራለች እና በዚህ ሲዝን በአጠቃላይ ብዙ እድሎች እየተፈጠሩብን አይደለም የሚገኘው። ነገር ግን ደግሞ ጥቂት እድሎችም እየተፈጠሩብን ቢሆን ጎሎች ግን እየተቆጠሩብን ነው የሚል አስተያየትን ሰጥቷል። ባላቸው የእግር ኳስ ፍልስፍና ወይም ደግሞ ያጮት ስታይል ዙሪያን በሰጡት አስተያየት ምንድን ነው ያሉት? እኔ አሰልጣኝ ከሆንኩ ጀምሮ ያለኝ የእግር ኳስ ፍልስፍና ወይም ፊሎሶፊ እስካሁን ድረስ አልተቀየረም። ሁልጊዜ ማጥቃት ነው የምፈልገው። ቢቻል ራሱ በ8 አጥቂዎች ባጠቃ ደስ ይለኝ ነበረ። ነገር ግን ደግሞ ያ አይዲያሊ የሚሆን ነገር አይደለም። ምክንያቱም 8ቱም አጥቂዎች በጣም በጥሩ ሁኔታ ሊከላከሉልህ አይችሉም እና እንደዛ ማይሆን ከሆነ ደግሞ አስቸጋሪ ጊዜ ነው ልታሳልፍ የምችለው እና በዚህ ጨዋታ ላይም እንግዲህ ከነበሩን ተጫዋቾች አንጻር ስንመለከተው ጥሩ ተጫውተናል ብዬ አስባለሁ። አንድ ተፈጥሯዊ የአጥቂ ስፍራ ተጫዋች ነው የነበረን ኮዲ ጋክፖ። እናም ሌሎቹ የመሀል ሜዳ ተጫዋቾች ናቸው የነበሩትና በእነዚህ ተጫዋቾችም እንግዲህ እድሎችን ለመፍጠር ጥረት አድርገን ነበረ። የመጀመሪያውን ጎል ፉልሃሞች ከማስቆጠራቸው በፊት ራሱ ልክ እንደሱ ተመሳሳይ የሚባል እድልን ኮዲ ጋክፖ አግኝቶ ነበረ። ነገር ግን ወደ ግብነት መቀየር አልቻለም። ከዛ በኋላም ቢሆንም የተለያዩ እድሎችን መፍጠር ችለን ነበር። ኮዲ ጋክፖ አንገል ከሽቶበታል። ምንም እንኳን ኦፍሳይድ ቢባልም ሁለተኛው አጋማሽ ላይም ጎል አስቆጥረን ኦፍሳይድ የተባለበት አጋጣሚ አለ። አንግል የገጨበት አጋጣሚዎች አሉና የተለያዩ እድሎችን መፍጠር ችለን ነበረ። እናም ካሉን ተጫዋቾች አንጻር ጥሩ የሚባል እድሎችን መፍጠር ችለን ነበር። አሸንፈን መውጣት የምንችልባቸውን እድሎችን ፈጥረን ነበረ። ነገር ግን እድሎችን ወደ ግብ ባለመቀየራችን ምክንያት ነው በዚህ ጨዋታ ላይ ነጥብ ጥለን ልንወጣ የቻለው። እናም አሁንም በእግር ኳስ ውስጥ ማየት የሚፈልገው ነገር ላይ ምንም አልተቀየረም። አሁንም ማጥቃት እፈልጋለሁ። ነገር ግን ደግሞ ማጥቃት ስለፈለክ ብቻ ዝም ብለህ አታጠቃም። ያሉን ተጫዋቾች ትመለከታለና ባሉ ተጫዋቾችስ ምን አይነት አጮትን ልጫወት የሚል ነገሮችን ማሰብ መቻል አለብን። እናም ባሉን ተጫዋቾች ጥሩ የሚባል እድሎችን መፍጠር ችለን ነበረ የሚል አስተያየትን ሰጥተው አያይዞም እንደተናገሩት ከሆነ የመጀመሪያዎቹ ጨዋታዎች አካባቢ በተለይ ደግሞ ከነዚህ ካለፉት 8-9 ጨዋታዎች በፊት ስንፈጥረው የነበረውን እድሎች ስንመለከት አሁን ላይ እየፈጠርነው ካለው እድሎች ጋር ተመሳሳይነት አለው። ነገር ግን ከነዚህ ጨዋታዎች በፊት ደግሞ ተጋጣሚ ቡድኖች በጣም ብዙ እድሎችን ይፈጥሩ ነበረ። ጎሎችንም ሲያስቆጥሩ መመልከት ችለን ነበረና አሁን ላይም እድሎችን እየፈጠርን ነው የምንገኘው። አሁን ላይ ከመጀመሪያው ለየት የሚያደርገው ብዙ እድሎች እኛ ላይ እየተፈጠሩ አይደለም የሚገኙት። በእርግጥ ግቦች እየተቆጠሩብን ነው። ነገር ግን እንደ መጀመሪያዎቹ አካባቢ አሁን ላይ ተጋጣሚ ቡድኖች ብዙ እድሎችን እየፈጠሩ አይደለም የሚል አስተያየትን ሰጥተዋል። ፉልሃሞች ባስቆጠሯት ሁለተኛ ግብ በተለይ ደግሞ የሊቨርፑል ተጫዋቾች የነበራቸውን አቋቋም ዙሪያ በሰጡት አስተያየት የፉልሃም ተጫዋች ሆነው ሮቢንሰን የጆሮ ወራውን ሊወረውር ባለበት ሰዓት እንግዲህ አስበን የነበረው ረዥም ውርወራ ይወረውራል ብለን የነበረውና ለዛም ደግሞ ተዘጋጅተን ነበረ። ሁሉም ጠቅጠቅ ብለው ሲከላከሉ ነበርና ቦክሱን ተከላክለነው ነበረ። ነገር ግን እነሱ አጭር የጆሮ ወራ ነው የተጠቀሙት። ከዛ በኋላ ወደ ግብ ልታመራ እችላለችና ተጫዋቾቹም እኛም ጠብቀን የነበረው ረዥም የጆሮ ወራ ይወረውራሉ ብለን ነበር። ምክንያቱም በዚህ ሲዝን በእንደዚህ አይነት የጆሮ ወራዎች በጣም እየተቸገረን ነበረ። ነገር ግን ፉልሃሞች በተቃራኒ ሄደው ወደ ግብነት መቀየር ችሏል የሚል አስተያየትን ሰጥቷል። በኢኪቴኬ ዙሪያ በሰጡት አስተያየት ምንድን ያሉት? ከኛ ጋር አብሮ ወደ ፉልሃም ተጉዞ ነበረ። እናም በጣም ማይነር ጉዳት ይሆናል ብለን ጠብቀን ነበረ። ምናልባትም ተቀይሮ ይገባል ብለን አስበን ነበረ። ነገር ግን እስካን ከተደረገ በኋላ በዚህ ጨዋታ ላይ ማስጀመሩ ማካተቱም ሪስክ ነው ብለን ስላሰበን ጨዋታው ላይ እንዳይኖር አድርገናል። በተመሳሳይ መልኩ እንግዲህ ፍሎሪን ቪርትስን ባለፈው ሳምንት እንደዚህ አይነት ጉዳት ነበረ። ነገር ግን የፍሎሪን ቪርትስ በጣም
ማይነር የሚባል በጣም ትንሽ የሚባል ሊያስጫውተው የሚችል አይነት ጉዳት ስለነበረ አጫውተናል። ምንም እንኳን ሙሉ 90 ደቂቃ 80 ደቂቃ ባናጫውተው እንኳን ገብቶ መጫወት ይችላል። ኢኪቲኬ ግን ማጫወቱ ሪስክ ስለሆነ እንዳይገባ አድርገውናል። በቀጣይ ጨዋታም ወደ ሜዳ ይመለሳል ብለን ተስፋ እናደርጋለን የሚል አስተያየትን ሰጥቷል። በአጠቃላይ አሰልጣኝ አርነ ስሎት ከጨዋታው በኋላ የሰጡት አስተያየትን ይመስላል አጠራ አድርገን ስንመለከተው ማለት ነው። በዚህ ዙሪያ ያለኝ ሀሳብ ምንድነው? አሰልጣኝ አርነ ስሎት እንግዲህ በዚህ ሲዝን እንደዚህ አይነት ግቦች እየተቆጠሩብን ነው የሚገኙ ተጋጣሚ ቡድኖች አንድ ድል ሲያገኙ ጎሎችን እያስቆጠሩ ነው የሚል ሀሳብን ሰንዝሯል። ሁልጊዜ ጎል የሚቆጠር ከሆነ ተጋጣሚ ቡድኖች አንድ ድል ሲያገኙ ያችን ወደ ግብነት የሚቀይሩ ከሆነ ምንድነው ችግሩ ብሎ ማየት ያለባቸው ራሳቸው አሰልጣኝ ናቸው። ለዚህ መፍትሄ መስጠት ያለባቸው አሰልጣኙና ተጫዋቾቹ ናቸውና እስካሁን ድረስ ለምንድነው መፍትሄ ያልሰጡት? በፕሪሚየር ሊጉ እንኳን 20 ጨዋታዎች ተደርጓል። ነገር ግን በእነዚህ 20 ጨዋታዎች ላይ ከአንዳንድ ጨዋታዎች በስተቀር ጎሎቹ እየተቆጠሩ ነው። የሚቆጠሩትን ጎሎች ስንመለከት ደግሞ ተጋጣሚ ቡድኖች በጣም ትንሽ ኤክስጂ ያለው ጎል ወይም ደግሞ አንድ እድል ሲያገኙ ያችን እድል ነው ወደ ግብነት እየቀየሩ ያሉትና ለነዚህ እስካሁን ድረስ መፍትሄ ለምንድን ነው ያልሰጡት? ተጠያቂ መሆን ያለባቸው ራሳቸው ተጫዋቾቹና አሰልጣኙ ናቸው። ምክንያቱም ጣራ ከተቀደደና ሁል ጊዜ ዝናብ የሚያስገባ ከሆነ ጣራውን ማስተካከል ያለበት ራሱ ባለቤቱ ነው። ወይ መቀየር አለበት ወይም ደግሞ መጠገን መቻል አለበት። ያንን ነገር ካላደረገ ግን እንደዚህ ሁል ጊዜ ዝናብ እየገባብኝ ነው ብሎ ማማረር የለበትም። ምክንያቱም ማስተካከል ያለበት ራሱ ስለሆነ ነውና አሰልጣኝ አርነ ስሎትም እንደዚህ አይነት ግቦች እየተቆጠሩበት ነው፣ አንድ እድል ሲያገኙ ያችን እድል ወደ ግብነት እየቀየሩ ነው ብለው መናገር ሳይሆን ያለባቸው መፍትሄዎችን ነበር ማስቀመጥ የነበረባቸው። እስካሁን ችግሩን መፍታት ነው የነበረባቸው እንጂማ እኮ ተጋጣሚ ቡድኖች ጎሎች እያስቆጠሩብን እንደሆነ ብዙ ቻንሶችን ክሬት ሳያደርጉም ባገኘት አጋጣሚ ሁላ ጎሎችን እያስቆጠሩ እንደሆነ ከሊቨርፑል ላይ ነጥብ እየወሰዱ እንደሆነ እያሸነፉ እንደሆነ አቻ እየወጡ እንደሆነ እኮ እኛም እየተናገረን ነው። የፊፋ ላይሰንስ የአሰልጣኝነት ላይሰንስ ሳይኖረን የሊቨርፑል አሰልጣኝ ሳንሆን እንኳን እንደዚህ አይነት ችግሮች እንዳሉ እየተናገረን ነው የምንገኘውና ይህንን ችግር መልሰው ለእኛ እንዲነግሩን አንፈልግም። የምንፈልገው መፍትሄ እንዲያገኙለት ብቻ ነው። ያንን ነገር ግን እያደረጉ አይደለም የሚገኙት። ከዛ በተጨማሪም የፉትቦል አስተሳሰቤ አልተቀየረም፣ ማጥቃት አሁንም እፈልጋለሁ እያሉ ነው የሚገኙት። ነገር ግን ይህንን ፍላጎታቸውን ሜዳ ላይ እየተመለከትን አይደለም የምንገኘው። በጭንቅላት ማሰብ ብቻ ምንም ዋጋ የለውም። ሜዳ ላይ ካልተተገበረ ያንን ነገር ካላየ ነው ምንም ትርጉም የለውም። ሊቨርፑልን በዚህ ሰዓት ከተመለከተ ምን አይነት አጮት መጮት እንደሚፈልግ ራሱ ማወቅ ይከብዳል። በተለይ የትናንትናው ጨዋታ ላይ በተለይ የመጀመሪያው አጋማሽ ላይ የሊቨርፑል ታክቲክ ሀሳብ ምን መጮት ነው የፈለገው የሚለውን ነገር ለማግኘት ራሱ በጣም ከባድ ነው። ከሊቨርፑል ይልቅ ሰፈር ውስጥ ሄደን የሰፈር ልጆች የሚጫወቱትን ያጮት ስታይል ብንመለከት ምን ማድረግ እንደፈለጉ በደንብ ማወቅ እንችላለን። ከሊቨርፑል ግን ይህንን ነገር እያገኘን አይደለም የምንገኘውና ማጥቃት እፈልጋለሁ ብቻ ምንም ትርጉም የለውም። እስካሁን ድረስ ቢያንስ አሰልጣኝ አርነ ስሎት በዚህ ቡድን ምን አይነት አጮት መጮት ይፈልጋሉ የሚለውን ነገር ራሱ ትንሽዬ ቅጽበት ነገር ማየት ነበረብን፣ የሆነ ፓተርን ማየት ነበረብን። ነገር ግን ያንን ነገር እየተመለከተን አይደለም የምንገኘው። የርገን ክሎፕን የመጀመሪያ ጊዜ የሊቨርፑል አሰልጣኝ ሆነው የተሾሙ ጊዜ የምታስታውስ ከሆነ ያ ሲዝን እንግዲህ ሊቨርፑሎች ጥሩ የሚባል ጊዜን አላሳለፉም፣ የተለያዩ ጨዋታዎችን ተሸንፈዋል። ነገር ግን ደግሞ የሆኑ ፓተርኖች ነበሩ። አሰልጣኝ የርገን ክሎፕ ምን አይነት ጨዋታን መጮት እንደሚፈልጉ በእያንዳንዱ ጨዋታ ላይ ስንመለከት ነበረ። በእርግጥ ሙሉ 90 ደቂቃ ወጥ ሆነው አልተጫወቱም። ነገር ግን ትንሽ ደቂቃም ቢሆን ያንን ነገር እየተመለከትን ነበረ። ወዴት መሄድ እንደሚፈልጉ ስንመለከት ነበር። ከጨዋታ ጨዋታ እድገትም ስንመለከት ነበረ። በዚህ ሲዝን ግን ከሊቨርፑል ያንን ነገር እየተመለከተን አይደለም የምንገኘው። በእርግጥ በዚህ ሲዝን ብቻ አይደለም፣ ባለፈው ሲዝን ራሱ ሁለተኛው አጋማሽ ላይ አብዛኞቹን ጨዋታ ስንመለከት ሊቨርፑሎች ጥሩ ጨዋታን አልነበረም ሲጫወቱ የነበሩትና ካለፈው ሲዝን ጀምሮ አሰልጣኝ አርነ ስሎት ምን አይነት አጨዋወት መጮት እንደሚፈልጉ ራሱ እየተመለከተን አይደለም የምንገኘውና እስካሁን ድረስ መፍትሄ መስጠት ነበረባቸው። ነገር ግን ያንን መፍትሄ እስካሁን ድረስ አላገኙም። በእርግጥ በዚህ ጨዋታ ላይ የአሰልጣኝ አርነ ስሎት ችግር አይደለም፣ እነሱ ምንም ሊያደርጉ አይችልም የምንለው ነገር ቢኖር ምንድነው 9 ቁጥር ቦታ ላይ ተጫዋች አለማግኘታቸው ነው። ምክንያቱም አሌክሳንደር ኢሳቅ ለወራት በጉዳት ምክንያት ከሜዳ ርቋል። እንደዚሁም ሂጎ ኤኪቲኬም በጉዳት ምክንያት በዚህ ጨዋታ ላይ የለምና በእነዚህ ተጫዋቾች ላይ እንግዲህ ምንም ልንወቅሳቸው አንችልም። ነገር ግን ደግሞ ባሉ ተጫዋቾች ራሱ ከዚህ የተሻለ ነገር ማድረግ ይችሉ ነበረ። ምክንያቱም በጣም ኳሊቲ ያላቸው ተጫዋቾች በቡድናቸው ውስጥ ስላሉ ማለት ነውና ያንን ነገር አለማድረጋቸው ግን አሰልጣኙ ልንወቅሳቸው ይገባል። ከዚህ በተጨማሪም ግን ለአንዳንድ ውሳኔዎች ደግሞ ተጫዋቾቹ ራሳቸው ሊወቀሱ ይገባል። ምንም ፎከስ እያገኙ አይደለም የሚገኙ። ፎከሳቸውን በተለያዩ አጋጣሚዎች ላይ ሲያጡ ነው እየተመለከትናቸው የምንገኘው። ትኩረታቸውን መሰብሰብ ያልቻሉ ተጫዋቾችን ነው በሜዳ ውስጥ እየተመለከትን የምንገኘውና ለዛ ነገር ደግሞ አሰልጣኙም ተጫዋቾቹን መወቀስ መቻል ነበረባቸው። ለሚወስኗቸው ውሳኔዎች፣ ለሚያቀብሏቸው ኳሶች ደግሞ ተጫዋቾቹ ራሳቸው መወቀስ መቻል
አለባቸው። እንደዚሁም ደግሞ በጎሏ ዙሪያ በሰጡትም አስተያየት ዙሪያ ያለኝ ሀሳብ ምንድን ነው? በዛች በተለይ በሁለተኛው አገብ ላይ ሊቨርፑሎች ከዚህ የተሻለ ነገርን ማድረግ ይችሉ ነበረ። በተለይ ደግሞ ቦክስ ውስጥ ያሉ ተጫዋቾች ከዚህ የተሻለ ነገር ማድረግ ይችሉ ነበረ። ምክንያቱም ሪድ ያን ያህል ክፍተት ሊሰጠው አይገባም ነበረ። በነጻነት ነው ኳሷን መምታት ይቻሉና እንደዚህ አይነት ነጻነት መስጠት አልነበረባቸውም። ቢያንስ አንድ የመሀል ሜዳ ተጫዋች ቦክሱ አካባቢ ሊኖር ይገባ ነበር። ይህንንም እንግዲህ ከጨዋታው በኋላ ስላችሁ የነበረ ነገር ነውና ያንን ነገር አለማድረጋቸው እንደ ቡድን ሙሉ ሁሉም ሰው መወቀስ መቻል አለበት። አሰልጣኞቹም ተጫዋቾቹም መወቀስ መቻል አለባቸው። ከዚህ በተጨማሪም በጨዋታው ዙሪያ ያለኝ ሀሳብ ተጨማሪ ሀሳብ ምንድን ነው? ሊቨርፑሎች እንግዲህ በ9 ተከታታይ ጨዋታዎች ምንም አይነት ሽንፈት አላስተናገዱም። ነገር ግን መጀመሪያ ላይ ከነበሩ ጨዋታዎች አንጻር ስንመለከተው ባለፉት 9 ጨዋታዎች ሞር እድለኛ ነበሩ ነው ልንል የምንችለው እንጂ በፐርፎርማንስ ደረጃ ሊቨርፑሎች የተሻሻለ ነገርን እያሳዩ አይደለም የሚገኙት። በእርግጥ ጎል ብዙ እየተቆጠረባቸው አይደለም የሚገኙት። ነገር ግን ደግሞ ወደፊት በመሄድ ደረጃም ደግሞ ብዙ እየሄዱ አይደለም የሚገኙትና ባላንሱን ያጣ ቡድን ነው እየተመለከተን የምንገኘው። ከነዚህ 9 ተከታታይ ጨዋታዎች በፊት ሊቨርፑሎች በ12 ጨዋታ 9 ሽንፈት አስተናግደው ነበረ። እናም እነዛን 12 ጨዋታዎችና አሁን ያለፉትን 9 ጨዋታዎች ስናወዳደር የመጀመሪያዎቹ ጨዋታዎች ላይ ሊቨርፑሎች ፎከሳቸው የነበረው ማጥቃት ላይ ነው የነበረውና ብዙ ጎሎችን ለማስቆጠር ጥረት ሲያደርጉ ነበር። በተደጋጋሚ የተጋጣሚ ግብ ክልልም ሲደርሱ መመልከት ችለን ነበር። የተለያዩ እድሎችንም ሲፈጥሩ ነበረ። በዛው ልክ ግን ጎሎች ሲቆጠርባቸው ነበረ። የተለያዩ እድሎችም ሲፈጠርባቸው ነበረ። አሁን ላይ ደግሞ ያለፉትን 9 ጨዋታዎች ላይ ደግሞ ሊቨርፑሎች ሞር ፎከሳቸውን እያደረጉ የሚገኙት መከላከል ላይ ነው። በዛ ምክንያትም ጎሎችን እያስቆጠሩ አይደለም የሚገኙ፣ ብዙ እድሎችን እየፈጠሩ አይደለም የሚገኙ። በዛው ልክም ተጋጣሚ ቡድኖች ብዙ እድሎችን እየፈጠሩ አይደለም የሚገኙትና ቡድኑ ባላንስ ይጎለዋል። ወይ ማጥቃት ላይ ነው ወይ ደግሞ መከላከል ላይ ነው እያተኮሩ የሚገኙት እንጂ ማጥቃትም መከላከልም ላይ ባላንስ የሆነ ነገርን እየሰሩ አይደለም የሚገኙ። እናም ይህንን ነገር ማስተካከል የነበረባቸው አሰልጣኝ አርነ ስሎት ናቸውና ይህንን ነገር ደግሞ እያስተካከሉ አይደለም የሚገኙት። ስለዚህ ክለቡ ከዚህ በኋላ በዚሁ ስራቸው ሊያቆያቸው አይገባም። ሌላ መፍትሄ ነው መስጠት ያለባቸው። በእርግጥ ክለቡ ራሱ የሚወቀስበት ነገር አለ። በተለይ ደግሞ በትራንስፈር ዙሪያ ላይ መወቀስ ያለባቸው አካላቶች አሉ። እሱንም እንግዲህ በቀጣይ ቀናቶች በደንብ የምንመለከተው ይሆናል። ምክንያቱም ከዚህ የተሻለ ቡድን መገንባት ይቻል ነበረ። ነገር ግን ባለው ቡድን ራሱ ከዚህ የተሻለ ነገርን ማድረግ ነበረባቸው። ነገር ግን ያንን ነገር እያደረጉ አይደለም የሚገኙት። ሊቨርፑሎችም አሁንም ነጥብ እየጣሉ ነው የሚገኙት። ምናልባትም ከዚህ በኋላ ደግሞ የምናደርጋቸውን ጨዋታዎች ስንመለከት ከዚህ የባሰ ውጤትም እንዳናስመዘግብ እፈራለሁ። በተለይ ቀጣይ ከአርሰናል ጋር የሚደረግ ጨዋታ አለ በኤሜሬትስ እና በዛ ጨዋታ ላይ ሊቨርፑሎች ይህንን ተመሳሳይ አይነት ያጮት ስታይልን ይዘው የሚገቡ ከሆነ ምናልባትም ከዚህ የበለጠ ችግር ውስጥ ሊገቡ ይችላሉ ብዬ አስባለሁ። በአጠቃላይ ግን አሰልጣኝ አርነ ስሎት የሰጡት አስተያየት ይህንን ይመስል ነበር። በዛ ዙሪያ ያለኝ ሀሳብ ይህንን ይመስል ነበር። በመቀጠልም እናንተ ከጨዋታው በኋላ የሰጣችሁትን አስተያየት ስንመለከት አዳነ በሰጠው አስተያየት ይህ ሰውዬ ይብቃን ካልን ቆይተናል። እንደዚሁም በሊድስ ጨዋታ ላይም በአንፊልድ አንዳንድ ተቃውሞዎችም ሲሰሙ ነበርና በዚህ ሰዓት ለውጥ ያስፈልገናል የሚል አስተያየትን ሰጥቷል። ካሌብ በሰጠው አስተያየት ደግሞ ሊቨርፑል ውጥንቅጦ ጠፍቷል፣ ከዚህ በላይ አሰልጣኝ አርነ ስሎት ጊዜ ሊሰጠው አይገባውም፣ ሊባረር ይገባል የሚል አስተያየትን ሰጥቷል። ግሩም በሰጠው አስተያየት ደግሞ ተጫዋቾቹ እንዳሉ በፍርሃት የሚጫወቱ ነው የሚመስሉት። አንድም ተጫዋች ሪስክ ወስዶ ኳስ ወደፊት ፓስ ማድረግ አልቻለም። ወደ ጎን ወደ ኋላ ነበር የሚቀባበሉት። በተለይ ከርተስ ጆንስ ቅብብሎቹ ለእኔ ትርጉም የላቸውም። እንዲሁም በዚህ ጨዋታ ላይ ኮናቴ ነበረ ወደፊት ኳሶቹን ሲጫወት የነበረውና አሁን ላይ ልንፈራ የሚገባን ቀሪውን ሲዝን በፕሪሚየር ሊጉ ተጫዋቾቹ የሚፋለሙለት ነገር የለም። እንደዚሁም ከሻምፒዮንስ ሊግ ውድድር የምንወጣ ከሆነ ደግሞ አሰልቺ የሆነ ረዥም ሲዝን ይሆንባቸዋልና ጭራሽ እግራቸውን ማንሳት እንዳይከብዳቸው ነው የምፈራው የሚል አስተያየትን ሰጥቷል። እዚህ ላይ ትክክለኛ ሀሳብ ነው የሰነዘረው። በተለይ በትናንትናው ጨዋታ ላይ ኢብራሂማ ኮናቴ በተደጋጋሚ ኳሶቹን በረዥሙ ሲጥል ነበር። በተለይ ደግሞ ለሳቡዝ ላይ ኳሶችን ሲያቀብል መመልከት ይችለናል። ሳቡዝ ላይም እንግዲህ ወደፊት ለመሄድም ጥረትም ሲያደርግ የተመለከትንበት ሁኔታ አለ። ሌሎቹ ተጫዋቾች ግን አብዛኞቹ ወደ ጎን ነበር ሲቀባበሉ የነበሩት። ትናንትናም ከጨዋታው በኋላ እንደነገርኳችሁ ማካሊስተር በተደጋጋሚ የተለያዩ እድሎችን አግኝቶ ነበር ወደፊት ፓስ ማድረግ የሚችልበት፣ ነገር ግን ወደፊት ከማድረግ ይልቅ ወደ ጎን ነበረ ሲያደርግ የተመለከት ነው። እንደዚሁም ደግሞ አውል በሰጠው አስተያየት በዚህ ሲዝን ሙሐመድ ሳላህን በጣም ሲያዋረደው ነበረ፣ ክብሩን ሲነካ ነበረ። እንደዛም ሆኖ ግን ቤንችም አድርጎትም ጭምር እስካሁን ድረስ ምንም አይነት ለውጥ የለም። ክለቡም ይህንን ሰውዬ ሊያባርር ይገባል የሚል አስተያየትን ሰጥቷል። እንደዚሁም እያሱ በሰጠው አስተያየት የስሎት ነገር ይበቃኛል፣ በዛሬው ጨዋታ ላይ ሊቨርፑሎች ምን አስበው እንደገቡ ምንም አልገባኝም። እንደዚሁም ያለፉትን 3 ጨዋታዎች ራሱ በጣም አሰልቺ የሚባሉ
ጨዋታዎች ናቸው የነበሩ። እንደዚሁም ተጫዋቾቹ ራሱ ሪስክ ለመውሰድ ምንም አይነት ፍላጎት የላቸውም። በጠባብ ስፔስ ላይ ኳስ ለማቀበል ምንም አይነት ፍላጎት ሲያሳዩ አልተመለከትንም የሚል አስቴትን ሰጥቷል። ይህንን ነገር እንግዲህ ባለፉት ቀናቶች ውስጥ በተደጋጋሚ እየተናገር ነው የምንገኘው። ያለፉትን ጨዋታዎችም ስትመለከቱ ተመሳሳይ አይነት አስተያየትን ነው እየሰጠን የምንገኘው። እስካሁንም ድረስ ግን ምንም አይነት ለውጥ እየተደረገ አይደለም የሚገኘውና አሰልጣኝ አርነ ስሎት 28 ጨዋታዎችን በዚህ ሲዝን መምራት ችሏል። ነገር ግን በ28ቱም ጨዋታዎች ላይ ጥሩ የሚባል እንቅስቃሴን ማድረግ የቻሉት ምናልባት በሁለት ወይም በሶስት ጨዋታዎች ላይ ብቻ ነው። ከዛ ውጭ ግን ተመሳሳይ አይነት ችግሮችን ነው እየተመለከትን የምንገኘውና አሰልጣኙ መፍትሄ የማያመጡ ከሆነ ክለቡ ሊያሰናበታቸው ይገባል። እስካሁን ድረስ ራሱ መቆየት አልነበረባቸውም። ከዚህ በኋላ በአፋጣኝ የሆነ መፍትሄ መወሰድ መቻል አለበት ብዬ ነው የማስበው። እናንተም ግን በጨዋታው ዙሪያ ተጨማሪ ሀሳብ ካላችሁ ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንደታሳውቁኝ በአክብሮት ጠይቃለሁ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።